እንዳነኪኝ ከቻልሽ ከቤት ውጭልኝ። በቃ ብቻዬን ተይኝ። ችግር አትሆንብን። ግን እማዬ ይሄ ነገር ወደፊት አንቺ ላይ ችግር አይፈጥረው? ማለቴ አባዬ ላይ እንደዚህ እንዳደረግሽበት ሲሰማ ቆይ ግን ወይዘሮ አዜብ ሶሊያና ክፍል ያገኘሽውን የድምፅ ቅጂ ፋንቱ ክፍል ያገኘሁት ብሎ ከሴሪ ጋር ማጣላት ምን ይጠቅምሻል እንዴ? ቆይ አንቺ ማን አባሽ ስለሆነሽ ነው እናቴ እንደዚህ የምትናገር? አንቺ ስርዓት ያዥ። አንቺን አላናገርኩሽም። ያቺ አዋራጃውንም ክፍሏ ነች። በልሁ እባክህ ሶሊዬን ይቅርታ አድርግላት። የገዛ ክደትሽ ነው የሚወዱሽ የሚያሳጣሽ። ለነገሩ ምንም ብትል ልክ ነህ። አሁን ወደ ጉዳዩ እንግባና እንዳልሽው ያን ያህል ጊዜ አልጠበቅም። እሺ በቃ ተሸንፌያለሁ። ምንም ቢሆን እኮ ብቸኛና አንድ ወንድሜ ነው አይደለም። በነፍስ ግድያ ተጠርጥሮ ወህኒ ሊገባ ይቅርና አንዱ ጉዳቱ ራሱ እኔን በጣም ያመኛል። አዜብ የድምፅ ቅጂውን ተከፍቻለሽ፣ አብረን እንስማው ወይስ እኔ ቪዲዮን ብከፍተው ይሻላል? ወሰንሽ ማለት ነው? በቃ እኔ ቪዲዮን ልከፍተው ነው። ሴሪ ስትመኘውና ስትፈልገው የነበረው የናኦድና የሶሊያና ግንኙነት ተሳካላት። ናኦድ እናቱ ሀብትና ንብረቴን የአባትህንም ጭምር መውረስ ከፈለክ አንተ ለካለ መጠን ደርሰህ ማግባትና ቤተሰብ መመስረት ይኖርብሃል ብለዋለች። እሱም የአባቱን ሀብትና ንብረት በእጁ ለማስገባት በእናቱ ሀሳብ ተስማምቷል። እናም እኔ እስከማዲግ መጠበቅ የለብኝም አሁኑኑ አድጌያለሁ ብሏል። እና ካደግ ፍቅረኛ አለህ ባለችው ጊዜም ፍቅረኛ ነበረችኝ፣ እድሜ ላንቺ፣ ሴቶችን አላምንም፣ ስታረግዝ አባረርኳት ብሏታል። ያ ማለት ሶሊያናን ከነ ልጇ ሊቀበላት ወስኗል። በዚህ ሀሳብ ሶሊያና ተስማማለች ወይስ አትስማማም? ወይዘሮ አዜብ በራሷ መንገድ ያጠመደችው ወጥመድ ዞሮ ራሷን ይዟታል። ወይዘሮ አዜብ እስበሳቸው ከሰራተኛ እስከ አሰሪ እስከ ኮማንደሩ ድረስ አያይዛለሁ አባላለሁ ስትል በራሷ ጊዜ ራሷ ላይ ትልቅ ችግር ፈጥራለች። ይህም ትልቅ ችግር ምንድነው? እንግዲህ ወይዘሮ አዜብ የባቶ ኮማንደር ላይ የድምጽ ቅጅ ሪከርድ ይዛ ነበረ። ሴሪም በሰዓቱ አስደንግጣታለች። መቼስ ወንድምሽን አሳልፈሽ መስጠት አትፈልጊም አይደል? አንቺም እኔም አንድ ለአንድ እኩል ነን ብላ ነበር። የገደለም ካስፈራራም ጋር እኩል። ሴሪም እሺ ብላ ተለሳልሳ፣ ግን ደግሞ ወጥመዷን ለራሱ አርጋላታለች። አቶ ኮማንደር ይህን በሰማ ጊዜ ምን አይነት ሚስትና ልጅ እንዳለው አውቋል። ሰላም ጤና ይስጥልን። ወድና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያለን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሶሊያና እንግዲህ ከእስረኝነት ወጥታ ነበር። ነገር ግን ፓንዶራ ራሷ ላይ ጉዳት በማድረሷ የተነሳ ያንንም ደግሞ ሶሊያና እንደዚህ ያረገችኝ እንጂ እኔ አይደለሁም፣ ይሄ ሶሊያና እናት በእኔ ላይ ይህን ነገር የፈጸመችው ብላ ነበር። ለዚህም ሲባል እንግዲህ አቶ ኮማንደር እንደለመደው አሁንም በሶሊያና ላይ በር ዘግቷል ማለት ነው። ይህን በር በዘጋ ጊዜ በጭራሽ ይሄ እንደዚህማ አይሆንም፣ አሁን ከዚህ ቤት ታስወጣታለህ ወይስ ደግሞ የቤቱን ሚስጥር ዘረግፈዋለሁ በሚል ሶሊያናን ከታጎረችበት እንድትወጣ አድርጋ ነበር። ግን ደግሞ ወይዘሮ አዜብ የሶሊያናን ክፍል በበረበረችበት ጊዜ አንዴ ድምጽ ቅጅ አግኝታለች። በዚህ ድምጽ ቅጅ ግን ዓለምን እንዴት ተቆጣጠረቻት ለልጇ ሳይቀር በተስፋ ሞልታታለች። ፓንዶራም ከዚህ በኋላ እነሱ ሳይሆኑ እንደፈለጉ የሚያሽከረክሩን እኛንና አይደል እንደፈለግን የምናሽከረክራቸው እያለች ነበር። አው እንግዲህ ከዚህ በኋላ ማንንም አባቷ ፍልምኛ ላይ ከፍታ አይችልም ብለው በኮንፊደንስ ተናግረዋል። እናም እንግዲህ ሴሪ አገራማን ብላ ቁጭ ባለችበት ሴሪ እየሳቀችና እየተጫወተች ነበር። አንቺ ምን አለብሽ ዘና ፈታ ብለሽ ተቀምጠሻል፣ በጊዜ ሞኙን ወንድሜ አግብተሻል፣ ልጅም ወልደሻል፣ እኔ ያለሁ እንጂ ልጅ የለ ባል የለ አዚቲ እያለች አግቢና አንዱን ወለጂ ብላታለች ወይዘሮ አዜብ ለመገላገል ፈልጋ። በዚህን ጊዜ እንግዲህ ሴሪም ይሄንን ብላለች። እንዳንቺ እኮ ሞኝ ባል ስላጣሁ ነው፣ ሞኝ ወንዶች አይገኙም፣ ሞኝ ወንድን የማግኘት እድሉ ያለሽ አንቺ ነሽ ስትላት ምን ለማለት ፈልገሽ ነው ስትል እንግዲህ ወንድሜ ሞኝ ስላገኘሽ አይደል እንዲህ የምትጫወችበት እያለች እያሳሳቀች ብዙ ቁም ነገሮችን ጣል አድርጋለች ሴሪ። ወይዘሮ አዜብም ከዚህ በኋላ አንቺም ቢሆን እኔ ላይ እንደፈለግሽ የምትፈነጥዥበት መብቱ የለሽም ብላ አንዳንድ ነገሮችን እንግዲህ ይሄው አንድ እኩል ነን ብላ ሚሞሪውን አሳይታታለች። እኮ ምንድነው ያለው ውስጡ ባለች ጊዜ ሴሪ እንግዲህ ያቶ ኮማንደሩ ድምጽ ቅጅ ነበረ የሶሊም ፍቅረኛ ሸጠቦን ማስገደሉን ያመነበት። ይህንንም ደግሞ ሲምባ የቀዳው ነበር። ሲምባ በፋንቱ በኩል ለሶሊያና ልኮት የነበረው
ሶሊም ክፍሏ ቁም ሳጥን ውስጥ ብታስቀምጠውም ግን ደግሞ በሰዓቱ ልታገኘው አልቻለችም። እናም እንግዲህ ሴሪ በሰዓቱ ተደናግጣ ነበር። ቀድማ ሁሉንም ነገር ፋንቱ ለሴሪ ነግራት ነበር። የድምጽ ቅጂውን ወይዘሮ አዜብ ሳትሰርቀው አቀርም ከሶሊ ክፍል እኔ ደግሞ እውነታውን ለማሳወቅ እንጂ በጭራሽ ሰላይም ሆኜ አይደለም፣ ሲምባንም ከዚህ በፊት አላውቀውም ብላ በልጇ ስትምልላት ሴሪ አምናታለች። እናም እንግዲህ በዚህን ጊዜ ወይዘሮ አዜብ ከሶሊያና ክፍል ሳይሆን ከፋንቱ ክፍል እንዳገኘችው አድርጋ ተናግራለች። መቼም አንድ ወንድምሽን አሳልፈሽ ለህግ አሰጭም ያውቃለሁ፣ ስለዚህ አሁን እኔና አንቺ አንድ እኩል ነን ብላታለች። ሴሪም በሰዓቱ የደነገጠች አስመስላ ዝም ብላለች። ስትሮጥ ወደ ፋንቱ ሄዳ ፋንቱን እንዴት እንደዚህ ታረጊያለሽ? ወንድሜን ስለላ ከጠላቶቹ ጋር ሆነሽ ነው አይደል ወደዚህ ቤት የመጣሽው ባለች ጊዜ ፋንቱ ተረጋግታ ሁሉንም ነገር አስረድታታለች። ሴሪ ጋር ተረዳድተዋል። ከዚህ በኋላ ወጥመዱን ለራሳቸው እንደሚያረጉትም ተነጋግረዋል። እናም እንግዲህ ወይዘሮ አዜብ ለልጇ ፓንዶራ የሴሪን መፍራትና መንቀጥቀጥ መደናገጧን እየተናገረች ነበር። ከፋንቱ ክፍል ነው ያገኘኋት ስላት ደግሞ ፋንቱ ጋር ልትጣላ ሄዳለች። ፋንቱንም ከዚህ ቤት እንገላገላታለን፣ ሴሪም ወንድሟን አሳልፋ ለመስጠት በጭራሽ አትደፈርም፣ ከዚህ በኋላ የኛ ሸንጉሊቶች ናቸው እንደፈለግን እናረጋቸዋለን ብላለች። በርግጥ ፓንዶራ ስለ አባቷ ትንሽ የከበዳት ትመስላለች፣ ግን ደግሞ ቢሆንም እናቷ ያዘጋጀችው ቀመር የሚሳካ መስሏት በጣም ደስተኛ ሆናለች። እና ሴሪም ይሄን እያወሩ ሳለ ድንገት ደርሳለች። እናም እንግዲህ ድንገት ከደረሰች በኋላ ሁለቱ ባቦች እያለች ገብታለች። እናም ፓንዶራን የኔው እባክሽ አንድ ጊዜ ከእናትሽ ጋር ላውራ ብላት ነበር፣ እኔ ባለሁበት አውሪ ብላታለች። ግን ደግሞ ሴሪ አዜብን ብቻዋን ማናገር እንደምትፈልግ ተናግራለች። በዛ ድምጽ ቅጂ እንግዲህ ምትክ ምን እንዲያረግልሽ ነው የምትፈልጊው? በሐሳብሽ ተስማምቻለሁ ብላለች ሴሪ። ወይዘሮ አዜብ እኔ የምፈልገው እንድንለዋወጥ ነው ብላለች። ቅጂውን ለሴሪ ቪዲዮውን ደግሞ ለአዜብ ማለት ነው። ግን ደግሞ ሴሪ ለምን ከዚህ ሁላ አንላላክም? ቪዲዮውን በጭራሽ አልሰጠሽም፣ ግን ደግሞ እኔም ቪዲዮውን ልላክልሽ አንቺም ደግሞ ቅጂውን ላኪልኝ ብላት ነበር። ወይዘሮ አዜብ በእንደዚህ ይሄማ አይሆንም፣ እንደዚህ አልስማማም ብላለች። እና እንዴት ይሻላል ታዲያ? እኔ ጋር ከላክሽልኝ እኔ ሚስጥር አድርጌ እድሜ ልኩን እይዘዋለሁ፣ አንቺም ደግሞ ሚስጥሬን ሚስጥር አድርገሻጂ ተባብለው ነበር። ግን ደግሞ አዜብ አይ በእንደዚህ አልስማማም ልውውጥ ካልሆነ በስተቀር ብላለች። ግን ደግሞ ሴሪ በጭራሽ እሱን እንደማታረግ ደጋግማ ነግራታለች። በሌላ በኩል እንግዲህ ሶሊያና ቅጂው አንቺ ጋር አለ ወይ? ቅጂውንስ ደግሞ ላንቺ አምጥቶ የሰጠሽ ማን ነው ስትላት ፋንቱ አምጥታ እንደሰጠቻት ፋንቱ ምንም እንዳልወሸቻት ሴሪ በሶሊያና በኩልም አረጋግጣለች። ከዛም ራሷ እንዲያስቀመጠችው ቅጂውንም ያስቀመጠችበት ቦታ ፈልጋ ስታጣው ምናልባት እማዬ ያችተን ከሴስ እማዬ ወስዳ ይሆናል ስትል ሴሪ እየሳቀችባት ነበር። አሁንም እማዬ ታያታለሽ አይደል እያለች ስትስቅባት ነበር እና ለማዲ አይደል። ስለዚህ እንግዲህ ሴሪ አዎ ልክ ነሽ፣ እሷ ወስደዋለች፣ እንደውም በአባትሽ እያስፈራሩኝ ነው ብላለች። ሶሊያና ምንም ቢሆን አባቷ ቢያንገላታትም ቢሰርባትም ቢያመናጭቃትም ግን ደግሞ በሱ ልጨክንበት አልቻለችም። እናም ማዘን ጀምራለች። ግን ደግሞ ሴሪ አንቺ ብቻ ጠንካራ ጀግና፣ በራስሽ የምትተማመኝ ወደ ኋላ የማትመለሽውኝልኝ እንጂ በራሳቸው ወጥመድ እንደበርባቸዋለን፣ ማታ ኩርታያለሽ ብላ ሴሪ እንግዲህ ለሶሊያና ምን ማድረግ እንዳለባቸው ተመካክረው ጨርሰዋል። ማታ ቤተሰቡ ሰብሰብ ብሎ ራት እንደሚበላ ተነጋግረዋል። ወይዘሮ ፋንቱ ወይዘሮ አዜብ ተረጋግታለች። አሁን ላይ ተረጋግታ ማንንም ይሄን ያረጋኛል ሳትል ያለ ሐሳብ ያለ ስጋት በኮንፊደንስ ተቀምጣለች። በሌላ በኩል እንግዲህ ወይዘሮ ፋንቱ እሳት ለብሳ እሳት ጎርሳ ወይዘሮ አዜብ ዘንድ ሄዳለች። አንቺ ከእኔ ክፍል እንዳገኝሽው አድርገሽ ይሄንን ለሴሪ የተናገርሽው ለምንድን ነው? እኔና እሷን ከዚህ ቤት ለማስወጣት ነው ለማጣላት? አንቺ መሰሪ፣ ቢያንስ እንኳን ለባልሽ እንኳን ታማኝ መሆን ነበረብሽ። በገዛ ባልሽ ታስፈራራታለሽ ብላ ብዙ በጎና ደግ ሲነጋገሩ እኔ መጀመሪያውኑ ሰሚ ያጣሁ እንጂ ተናግሬ ነበር። አንቺ የሲምባ ሰላይ ጠላታችን ነሽ። እኔ ምን አልኩ? ያልኩት ምን ቀረ? ሲምባ የሸጠቡን ቅጂ አንቺ እዚህ ቤት እንዳመጣሽው የሲምባ ተላላኪ እንደሆንሽ ኮማንደር ቢያቅ ምን ሊፈጠር ይችላል ብላ ልታስፈራራት ሞክራለች። ግን ደግሞ ፋንቱ አሁን ላይ ቆርጣለች። ፍርሃት የሚባል ነገር አይታይባትም። አንቺ የተረገምሽ ነሽ፣ በጭራሽ መቼም አይሳካልሽም እቅድሽ ስትላት ወይዘሮ አዜብ እንደዛ ቀን ደስተኛ ሆና አታውቅም ነበር። ምክንያቱም ያም ቢናገር ማንም አያሸንፈኝም እኔ ነኝ ዲል ማረገው ብላ እርግጠኛ ሆና ስለነበረ
በጭራሽ የምንም መከፋት አይታይባትም ነበር። እናም እንግዲህ በዚህን ጊዜ ወይዘሮ ፋንቱ ጋር እየተጨቃጨቁ ሳለ ድንገት አቶ ኮማንደር ደርሶ እኮ ማን ነው የምገለው ማን ነው የሚገላት ሲል ወይዘሮ ፋንቱ አልጨረስንም እኔና አንቺ ብላ ጥላት ሄዳለች። አቶ ሲምባ ምንድነው እዚህ ቤት እየተካሄደ ያለው ቢልም ኮማንደር አይ አረ ምንም ብላ ወይዘሮ አዜብም ዝም ብላለች። በሌላ በኩል ከሶሊያናና ፋንቱ እያወሩ ነበር። ፋንቱና ሶሊያና አንዱ ሳሎን ላይ ቁጭ ብለው ስለተፈጠረው አንዳንድ ነገር ስለሚሞሪው ይቅጁ እያወሩ ሳለ እንግዲህ ሶሊያና እኔ ምንም ቢሆን በርግጥ እኔ እንደኔ የበደለው የለም ግን ደግሞ ለምን እንደሆነ አላውቅም አባዬ ያሳዝነኛል እያለች ነው። ፋንቱ ተረጋጊና ሁሉንም ነገር ተረጋግተሽ አባትሽን ለማስረዳት ሞክሪ ብላታለች። እሷም እሺ ሁሉንም ነገር ተረጋግተሽ ለማስረዳት ሞክሪ ባለቻት ጊዜ ድንገት አቶ ኮማንደር መጥቶ አንቺ ማፈሪያ አዋረድሽኝ፣ ጭራሽ በአደባባይ በኩራት ትራመጃለሽ አይደል አዋርደሽኛል እያላት ነው። እሷ እንግዲህ እህቷ እንጂ ምንም ያጠፋችው ነገር እንደሌለ ተናግራለች። በዛ ላይ ናታን ይሆናል በተባለ ጊዜ ናታን በጭራሽ ምንም የሚያውቀው ነገር የለም። ያቺ ተንከሲስ አረመኔ ሰይጣን ልጅ ናት እንዲህ ያረገችው እያለች ነበር። ግን ደግሞ አቶ ኮማንደር በሶሊያና በኩል በጭራሽ ምንም ሊያምን ፈቃደኛ አይደለም። ናኦድ ውሎውንም አዳሩንም በጠርሙስ ስር አድርጓል። ጭስም ጨምሮበታል። እናቱ በተደጋጋሚ እየሄደች ይቅርታ ብትጠይቀውም በጭራሽ ይቅርታ አላደረገላትም። ምክንያቱም እናቱ እንግዲህ ከሌላ ወንድ ጋር በገዛ አልጋው ስትታይ ስለነበረ ሲያያት ስለነበረ በልብ ድካም የሞተው በዛ ላይ ደግሞ የአባቱንም ሞት የእናቱንም ስራ ያየው ናኦድ ለእናቱ ትልቅ ጥላቻ አለው። በዛ ላይ ደግሞ ሀብትና ንብረቱን በስሟ ያደረገላት በናኦድ እናት በጣም ስለሚወዳት ነበር እና አባቴን የገደልሽው ተጠያቂው አንቺ ነሽ እያላት ሁሌ ወቅሳታል። የናኦድ እናትም ብቸኛ ልጇ እንዲህ በሆነ ጊዜ እየተጸጸተችና ብዙ ዋጋ እየከፈለች ትገኛለች። ግን ደግሞ ካለበት ሁኔታ እንዲወጣና ይቅርታ እንዲያደርግላት በተደጋጋሚ ብትለፋም ግን ደግሞ ናኦድ ይቅርታ በጭራሽ ሊያደርግላት ፈቃደኛ አልሆነም። እናም እንግዲህ ይቅር እስከሚላት ድረስ እሷም መንከራተቷን አላቆመችም። እባክህ ልጄ ይቅርታ አድርግልኝ በተደጋጋሚ ጠየቁ ከዚህ በኋላ ምን ልሆን ብለው ነበር። እሱም ይቅርታዬን ከሆነ ሰጥቼሻለሁ ግን ደግሞ ይቅር እንድሽ ከፈለግሽ ይህን ያህል የምታስቢልኝና የምትጨነቂልኝ ከሆነ ለምን ሀብትና ንብረቱን የአባቴን በስሜ አታደርግልኝም ብሏታል። እሷም እንኳንስ አይደለም ቀርቶ የአባትህን የኔንስ ማን ይዝብሃል? የኔንም ሆነ የአባትህን በስምህ እንዲያደርግልህ ከፈለግ አንተ ለአካለ መጠን ደርሰህ ትዳር መመስረት ይኖርብሃል ብለዋለች። እንደዛ ካልሆነ ግን አታገኘውም፣ እመነኝ። የኔም ይሁን የአባትህን ለበጎ አድራጎት ድርጅት ሰጠዋለሁ እያለች ነው። እሱም እኔ ማግባቴን ነው የምትፈልጊው ብሎ አሁን ውጭልኝ ብሎ ካስወጣት በኋላ ካላገባሁ አሰጭኝም ማለት ነው ሲላት አዎ ስላለችው ከክፍሉ ለቃ እንድትወጣለት አድርጓል። የናኦድ እናትም ምንም ተስፋ አልቆረጠችም። እሱም እንግዲህ ይሄንኑ ሐሳቧን ተግባራዊ ለማድረግ ወስኗል። እንዴ ማግባት ነው የተፈለገው? ካገባህ የአባቴ ሀብትና ንብረት በስሜ ይሆናል። ደሞ ለሞላ ሴት ምን ይገደኛል? ማደግም መድረስም አይጠበቅብኝም ብሎ ባንዴ ወስኗል። ባንዴ ወስኖ ሐሳቡን ከቀየረ በኋላ እናቱን ለማግኘት አስቧል። እኔ አግብቼ ትዳር ካያስኩኝ የአባቴ ንብረት በስሜ ታረጊልኛለች ሲላት እንኳንስ የአባትህን አይደለም ቀርቶ የኔን ራሱ ማን ይወስድብሃል? የኔንም የአባትህንም በስምህ ማድረግ ትችላለህ። ግን አንድ መስፈርት አለ። መጀመሪያ ከዚህ ሱክስ ማላቀቅ አለብህ። ሲቀጥል ትዳር መያዝ አለብህ ብለዋለች። ማደግ አይጠበቅብኝም አሁንም ደርሻለሁ ብሏል። ፍቅረኛ አለህ እንዴ ባለችው ጊዜ አዎ ፍቅረኛ ነበረኝ ብሏል። እንዴት ለምን ነበረኝ ሆነ ስትለው እሱም እንግዲህ እድሜ ላንቺ ሴቶችን እጠላለሁ ሴቶችን ማመን አልችልም እና ስታረግዝ አባረርኳት ብሏታል። ጭራሽ ስታረግዝ ስትለው አዎ ስታረግዝ አባረርኳት እያለ ነው። ያ ማለት ሶሊን ከነ ልጇ ሊቀተላት ዝግጁ ነው ማለት ነው። ግን ደግሞ ክፋቱ አምኖበት አፍቅሯት ሳይሆን እንግዲህ ለእናቱ አመር ማሳካት ሊሆን ይችላል። ግን ደግሞ እናቱ እንዲያገባም ሀብትና ንብረቱን በስሙ ልታረግለት አትችልም። ምክንያቱም ትዳር መመስረቱን የሚወለደውን ወይም ብዙ ፕሮሰሶች ይኖሩታል። ናኦድ ግን ልክ እንዲያገባ ሀብትና ንብረቱ በስሙ የሚዞር ስለመሰለው በአንድ ጊዜ ወስኗል። ለሶሊያና ስትመኘውና ስታስበው የነበረው ናኦድ ሴሪ አሁን እንግዲህ እሱም ሶሊ ማሰብ ጀምሯል። በሌላ በኩል ቤተሰቡ ለራት ተሰባስቧል። ፓንዶራ ከነናቷ
እንዲሁም ሴሪና ወንድሟ አቶ ኮማንደር ተሰባስበው ሙሽራዋና ንግስቷ ሶሊያና እየተጠበቀች ነው። ፋንቱ እንደተለመደው ምግቦቿን በጠረጴዛው ዙሪያ ሞልታለች። ሶሊያና አይታለች። እንብላ በቃ ሲባል ሶሊ ሳትመጣማ ቤተሰቡ እንዴት ተነጥላ ይበላል? ይሄ እኮ ጠረጴዛ መብራት የሚሆነው የሚያበራውና የሚደምቀው ሶሊ ስትኖር ነው ስትል እንግዲህ ፓንዶራ መነጫነች ጀምራለች። ሶሊያና ካለች አብሬ ጠረጴዛ ላይ አልሰየምም ብላ ነበር። ወይዘሮ አዜብ እንደዚህማ ትኩረት መሳብ የለብሽም፣ እኛ እነሱን ማቃጠል ነው ያለብን፣ ማንጨርጨር ነው እንጂ ያለብን ለማን ብለሽ ነው እንደምትወኙ እያለቻት ነው። ግን ደግሞ ሴሪ የኔ ቆንጆ ሶሊ ከሌለች ቤቱም አይደምቅም፣ እራቱም አያምርም፣ ሶሊ መምጣት አለባት እያለች ትጠበቃለች። ሶሊ እንግዲህ ተውባና አምሮባት ዘንጣ ካች ብላለች። የኔ ልዕልት መጣች ብላ እራቱ ሊጀመር ሁሉም ተሰይሟል። ፓንዶራ ለመነሳትም ፈልጋለች የእናቷን ትዕዛዝ ለማክበር እንጂ። እናም እንግዲህ ሶሊ ቁጭ ባለችበት ቤተሰቡ ሰብሰብ ብሎ ምግብ እየተያዘ ነው። አንዳንድ ቁርጥ እንዳነሱ ወጥ አድርጉልኝ ባለ ጊዜ አቶ ኮማንደር አይ ወንድሜ ቆይማ አንድ የማሳይህ ትልቅ ነገር ይኖራል። ምግቡን መጀመሪያ ከበላ ወዲህ ከሞላ በደንብ ልታዘን አችልምና መጀመሪያ የማሳይህ ነገር አለኝ ብሏል። ይህንን ባለች ጊዜ ሴሪ ወይዘሮ አዜብ ቆሌዋ ተገፏል። በዚህን ጊዜ እንግዲህ ሴሪ እንዴት ተለመደው ቆንጆ ቪዲዮ አለኝ እሱን ልጋብዝህ ፈልጋለሁ ብላ ወደ ጋላሪ በገባች ጊዜ ወይዘሮ አዜብ እጇም እግሯም ቂጧም አይኗም እያበደ ይገኛል። በዚህን ጊዜ ሴሪ እንዴ ለካ እኔ ጋር ብቻ አይደለም ቪዲዮ ያለው እህትህም ሚስትህም ጋር ያንተ የራስህ ድምጽ ቅጅ ያለ፣ ለካ አንቺም ድምጽ ቅጅ ያለሽ፣ አንቺ ተከፍቺው ወይስ እኔ ልክፈተው የትኛው ይሻላል ብላለች። አዜብ እባክሽ ሴሪ እናታርጊ ብላት ነበር። አይ የትኛው እንደሚሻል እንግዲህ አንቺ ወስኚ፣ ወይ አንቺ መጀመሪያ ትከፍቻለሽ ወይኔ ከፍተዋለሁ ብላ ፋጣ ይዛታለች። ከአንድ እስከ 3 ቆጥራለች ሴሪ። ሶስተኛው ላይ ግን ሰከንዶችንም አልጨምርበትም መኝ ስትላት ወይዘሮ አዜብ እባክሽ እኔ ከፍተዋለሁ እንዳትከፍች እያለች ነው። ወይዘሮ አዜብ ሚስጥሯ በራሷ መንገድ ሊወጣ ነው። እሺ ኮማንደሩስ ፋንቱናት የሰጠችኝ ስትለው ሊያምናት ነው ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። የዛ ምሽት ራት ጉድ ያምጥቷል። ጉድና የተወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ማበረታታችሁን አትርሱን።